የእስራኤሉ የስለላ ድርጅት ሞሳድ ኢራን ላይ እግሩን ከተከለ ከረምረም ብሏል። በኢራን ጓዳ ጎድጓዳ በመግባት ከከተማዋ አደባባይ ጀምሮ እስከ አያቶላህ አሊ ሐሚኒ መኝታ ክፍል ድረስ መረጃዎችን ሲጠልፍና ሲመዘብር እየከረመው ሞሳድ ዛሬ ማድረግና መፈጸም የሚገባው ሰዓት ላይ ሲደርስ የኢራን ታላቁን መንፈሳዊ መሪ አያቶላህ አሊ ሐሚኒን እስከ ማስወገድ እየደረሰ አስገራሚ ስራን በኢራን ምድር ሰርቷል። ዛሬ ኢራን ከምትመካባቸው ቦሊስቲክ ሚሳኤሎችና የተራቀቁ የጦር ቴክኖሎጂዎቿን እያለፈው ሞሳድ ኢራንን ጓዳ ጎድጓዳን በመበዝበር መረጃዎችን ወደ እስራኤል ቴልአቪቭ በማቀበል ላይ ዛሬም ኢራንን እያወካት ይገኛል። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነትን አስመልክቶ የእስራኤሉ የስለላ ድርጅት ኢራን ላይ እግሩን ከተከለበት ሰዓት ጀምሮ ሲያደርጋቸውና ሲሰራቸው የነበሩ እጅግ አስገራሚ የስለላ ስራዎችንና መዋቅሮችን በተመለከተ ኢራን ምን ያክል እንደተራቆተች ገመናዋና ሚስጥሯን በሙሉ አደባባይ በእስራኤል እጅ እንደገባ የሚገልጠውን መረጃ ይዤላችሁ ቀርብ ያለው አብራችሁኝ ብትቆዩ እነዚህንና አስገራሚ የእስራኤል የስለላ ድርጅት ሞሳድ የሰራቸውን ጀብዶችን አቀርብላችኋለሁ። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። በመካከለኛው ምስራቅ የሚገኙት ወታደራዊ ውጥረቶችና የስለላ ድብቅ ሴራዎች ሲነሱ እንደ ሞሳድ ያለ ስም ጎልቶ የሚወጣ የለም። መፍትሄ ማምጣት ካልቻልክ የችግሩ አካል ነህ የሚል መርህ ያለው ሞሳድ ተቋሙን ከቀሪው ዓለም የተለየ የሚያደርገው የአሸናፊነት ስነልቦና መገለጫው ነው። ሞሳድ ለኢራንና ለተቀናቃኞቿ ተራ የደህንነት ተቋም ወይም የስለላ ድርጅት አይደለም። ይልቁንም በየቤታቸው ግድግዳና በየቢሮአቸው ጠረጴዛ ስር እንዳለ መንፈስ የሚታይ የማይጨበጥ ግን ደግሞ ህመም የሚሰጥ ኃይል ሆኖባታል። ኢራን በቢሊዮን የሚቆጠር ዶላር ፈሶባቸው የታጠቀቻቸው ዘመናዊ መሳሪያዎችና የራዳር መከላከያዎች የሞሳድን ሰርጎ ገብነትና የሳይበር ጥቃት መከላከል ሲያቀታቸው ማየት የተለመደ ሆኗል። ይህ የሆነበት ምክንያት ሞሳድ ጦርነትን የሚያሸንፈው በሚሳኤል ብዛትና በጦር መሳሪያ ጋጋታ ሳይሆን በጠላት አእምሮ ውስጥ በሚዘራው የፍርሃትና የሽብርተኝነት መረጃ በመሆኑ ነው። በኢራን የፖለቲካና የደህንነት ታሪክ ውስጥ እንደዚህ አይነት የመረጃ መሸርሸር ታይቶ አይታወቅም። ዛሬ ኢራን ከምትመካባቸው የጦር መሳሪያዎች በላይ ሚስጥሮቿና የኒኩለር መርሃ ግብሮቿ ከዚያም አልፎ የመንፈሳዊ መሪ አያቶላህ አሊ ሐሚኒ መረጃዎች በሙሉ አንድም ሳይቀር በእስራኤሉ የስለላ ድርጅት ሞሳድ እጅ ገብተዋል። ይህን ተከትሎም ነው የእስራኤሉ የስለላ ድርጅት ከሲአይኤ ጋር በመቀናጀት አያቶላህ አሊ ሐሚኒ ላይ እንዲህ ያለውን አስደንጋጭ የግድያን ኦፕሬሽን እያከናወነው። ሁሉም ነገር የጀመረው በታላቅ ሚስጥርና በጥንቃቄ በተሞላ የእስራኤል የስለላ ተቋም የሞሳድ ስልታዊ እቅድ ነበር። በቴህራን ጎዳናዎች ላይ የሚንቀሳቀሱት መኪኖችና በቢሮዎች ውስጥ የሚሰሙት የሹክሹክታ ድምፆች ሁሉ አንዱ ሌላውን እንዲጠራጠር የሚያደርግ ስውር ጦርነት ኢራን ተከፍቶባታል። አሁን እርስ በርሳቸው መተማመን የማይችሉበት ከቤተ መንግስቱ ጀምሮ እስከ ከፍተኛ የጦር መኮንኖች ድረስ አሁን እርስ በርሳቸው በጥርጣሬና በፍርሃት የሚተያዩበት ሁኔታ ተፈጥሮባቸዋል። የቀድሞ የኢራን ፕሬዝዳንት መሐሙድ አህመዲን ነጃድ በቅርቡ የሰጡት መግለጫ ደግሞ የዚህን የእስራኤልን የስለላ ድርጅት የሞሳድን ጥልቀትና የደረሰበትን እጅግ አስገራሚ ምጡቅ የሆነ ስራን የሚገልጥ ተደርጎ ተነግሮለታል። አህመዲን ነጃድ እንዳሉት ከሆነ የኢራን መንግስት የእስራኤልን ሰላዮች እንዲያድንና እንዲያጠፋ የመሰረተው ልዩ የደህንነት ክፍል ራሱ በሞሳድ ወኪሎች ሲመራ እንደነበር ሲታወቅ መላው ዓለም በድንጋጤ ነበር የተዋጠው። ይህ ማለት አዳኙ ራሱ አውሬ ሆኖ ተገኝቷል ማለት ነው። የክፍሉ መሪና በስሩ ያሉ 20 ከፍተኛ የደህንነት አባላት ለዓመታት የኢራንን እጅግ ጥብቅ ሚስጥሮች ለሞሳድ ሲያቀብሉ ቆይተዋል። ይህ በደህንነት ዓለም ውስጥ ሚረር ኢፌክት ወይም የመስታወት ነጸብራቅ ተብሎ የሚጠራው ክስተት
ክስተት ነው። ጠላትህን ለመያዝ የምታደራጀው ቡድን ራሱ የጠላትህ ዋነኛ ምሽግ ሲሆን እጅግ አስከፊ ደረጃ ላይ የተሸጋገረ የአያቶላህ አሊ ካሚኒን ህልፈት የሚመለከቱ መረጃዎች ሲወጡ ነው አሁን የእስራኤሉ የስለላ ድርጅት ሞሳድ ምን ያክል ተጽዕኖ ፈጣሪ በሰው አእምሮ ሳይሆን መንፈስ የሚሰራው የሚመስል ድርጊት እየፈጸመ ያለው። አያቶላህ አሊ ኻሜኒ በመኝታ ቤታቸው ወይም በቢሮአቸው ውስጥ ጥቃት እንደደረሰባቸው የሚያሳዩ ምስሎች ከኢራን መንግስት አስቀድሞ የእስራኤሉ የስለላ ድርጅት በአያቶላህ አሊ ኻሜኒ ላይ ጥቃት እንደደረሰ ወዲያውኑ ሞሳድ ለቴል አቪቭ ይህንን መረጃም አድርሶ ነበር። እንግዲህ ይህ ማለት አያቶላህ አሊ ኻሜኒ ከመገደላቸውን በፊት ሞሳድ ከእሳቸው ጋር ነበረ። ከተገደሉም በኋላ የእሳቸውን ሬሳን ፎቶ በማንሳት ወደ እስራኤል ቴል አቪቭን በመላክ ሞሳድ ከአጠገባቸው ነበረ። ከፍተኛ መኮንኖች በድንጋጤም ባለቁበትና በሞቱበትም ሰዓት ላይ ሞሳድ በዚያ የጥቃት ስፍራ ላይ እንደነበር ነው አሁን ይህ ጉዳይ እየተነገረ ያለው። የሞሳድ ወኪሎች ወደ ኢራን የደህንነት መዋቅር ውስጥ ዘልቀው የገቡት በውጭ በኩል ሳይሆን በራሷ በኢራን መንግስት በተሰጣቸው ስልጣንና ኃላፊነት ተጠቅመው ነው። ይህም የእስራኤልን የስለላ ብቃትና የኢራንን የደህንነት መላላት በግልጽ አሳይቷል። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ገጻቸው ላይ እንዳሰፍሩት አያቶላህ አሊ ካሚኒ ከታሪክ እጅግ ክፉ ሰዎች አንዱ በማለት የገለጹበትና ህልፈቱን ያበሰሩበት ጽሑፍ ጉዳዩ ዓለም አቀፋዊ ፖለቲካዊ አንድምታ እንዳለው ማሳያ ነው። የእስራኤሉ የስለላ ድርጅት የሞሳድ ስልታዊ ጥቃት በኢራን የደህንነት መዋቅር ላይ የፈጠረው ቀዳዳና ክፍተት ሀገሪቱ ለዘመናት የገነባቸው የሚስጥር ግንብ በአንድ ሌሊት እንደ ናዳ እንደ ኢያሪኮ ግንብ እንዲፈርስ አድርጎታል። እነዚህ ሰላዮች በቴህራን ውስጥ በነጻነት ሲንቀሳቀሱ ከፍተኛ የደህንነት ስብሰባዎች ላይ ሲሳተፉና ለሀገሪቱ ከፍተኛ አመራሮች የደህንነት ምክር ሲሰጡ መቆየታቸው ደግሞ በታሪክ ታይቶ የማይታወቅ የስለላ ጀብድ ያደርገዋል። ይህ ማለት አያቶላህ አሊ ኻሜኒ የሚመካከሩት ስለ ሀገራቸውም ጉዳይ የሚወያዩት ለሀገሪቱም ደህንነትና ጸጥታ ጉዳይም ውሳኔን የሚያሳልፉት በነሱ አረዳድና ግንዛቤ ከኢራን አብዮታዊ ዘብ ጠባቂ ወታደሮች ጋር ነበር እየመሰላቸው። ከመካከላቸው ሞሳድ ተቀምጦ በኢራን ላይ ይወስናል። ለአያቶላህ አሊ ኻሜኒም መረጃዎችን ያቀብላል። በእሳቸውም ዘንድ ያለውን መረጃ ወደ እስራኤል ቴል አቪቭም ያቀበል ነበር ማለት ነው። በግልጽ አነጋገር እያንዳንዱ የኢራን ሚስጥራዊ ፋይል፣ የኒውክለር መርሃ ግብሮች ዝርዝርና የአመራሮቹ የዕለት ተዕለት እንቅስቃሴ በእስራኤል እጅ ላይ እንዲወድቅ ያደረጉት እነዚህ አዳኝ ተብለው የተሰየሙት ሰላዮች ናቸው። የቀድሞ የኢራን ፕሬዝዳንት የሆኑት አህመዲን ነጃድ ይህንን ሲያጋልጡ በኢራን ውስጥ ያለው የፍርሃትና የጥርጣሬ ድባብ ከፍ ብሏል። አሁንም ማንም ቢሆን እርስ በርሱ የማይተማመንበት ሀገር ሆናለች። ማን እንደሆነ መለየት የማይቻልበት ደረጃ ላይ ተደርሷል። በቤተ መንግስቱ ውስጥ ያሉት ዘበኞች፣ በደህንነት ቢሮ ውስጥ ያሉ ሰራተኞችና እንዲያውም ከፍተኛ ባለስልጣናት እርስ በርሳቸው በጥርጣሬ አይን መተያየት ጀምረዋል። ይህ ድራማዊ ክስተት በምስል ቢቀረጽ በጨለማ ክፍል ውስጥ የተቀመጡ የሞሳድ ወኪሎች የኢራንን የክትትል ካሜራዎች በቀጥታ ሲመለከቱና ትዕዛዝ ሲያስተላልፉ የሚያሳይ ትዕይንት ይሆን ነበር። በተለይ በአያቶላህ አሊ ኻሜኒ ላይ የተፈጸመው የግድያ ጥቃት የዚህ ሁሉ የስለላ ውጤት ተደርጎ ተወስዷል። የሞሳድ ወኪሎች የአያቶላህ አሊ ኻሜኒን መገኛ፣ የጥበቃ ሰራተኞቹን ብዛትና የሚጠቀሙበትን የግንኙነት መስመር ጠንቅቀው አውቀው ጨርሰዋል። ምክንያቱም ይህንን መረጃ እንዲጠብቁ የተመደቡት ሰዎች ራሳቸው የሞሳድ ወኪሎች ነበሩና። በዚህም ምክንያት ጥቃቱ ሲፈጸም ምንም አይነት መከላከያ ወይም አስቀድሞ የማወቅ ዕድል አልነበረም። ምስሎቹ የሚያሳዩት የተመታና የወደመ ስፍራ የኢራንን መንፈሳዊና ፖለቲካዊ መሪ ሕይወት ማለፉን የሚያረጋግጥ ሆኖ ተገኝቷል። ይህ በኢራን ታሪክ ውስጥ ትልቅ ጠባሳ ጥሎ የሚያልፍና በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ የሚቀይር ክስተት ሆኗል። በእስራኤል በኩል የተከናወነው ይህ የስለላ ስራ ለብዙ ዓመታት በትዕግስትና በጥንቃቄ የተገነባ ሲሆን መጨረሻው ግን የኢራንን መንግስት መሰረት ያናወጠ ድል ሆኖ ለእስራኤላውያን ተመዝግቧል። የቴህራን የደህንነት ሰራተኞች በድንጋጤ ውስጥ ሲሆኑ፣ አንዳንዶቹ በክህደት ተጠርጥረው በቁጥጥር ስር ሲውሉ ታይተዋል። የቴህራን ምሽቶች
አሁን ጭር ያሉና በጭንቀት እየተሞሉ በእስራኤልና በአሜሪካ ጥምር ጦር በፍንዳታ የምትናወጥ ሀገር ሆናለች። በእያንዳንዱ ጥግ ላይ የሞሳድ ጥላ ያለ ይመስላል። ከኢራን እስከ ኢስፋሃን እስከዚያም ደግሞ እስከ ፎርዶ ድረስ ያለው የሚንቀሳቀሰው ግን የማይታይ መንፈስ ሆኖ ኢራንን የጨበጠው የተቆጣጠረው ሞሳድ ሆኖ ተገኝቷል። አህመዲን ነጃድ ያጋለጡት መረጃ የኢራንን መንግስት እርቃኑን እያስቀረ ሲሆን ህዝቡም በመንግስቱ ጥንካሬ ላይ የነበረው እምነት እንዲሸረሸር አድርጎታል። የሞሳድ ሰላዮች በኢራን የደህንነት ተቋም ውስጥ እስከ ከፍተኛው እርከን ድረስ ዘልቀው መግባታቸው የመረጃ ጦርነት ከማንኛውም መሳሪያ በላይ ምን ያክል አደገኛ እንደሆነ ያሳያል። ይህ ታሪክ ገና አላለቅም፣ ይልቁንም አዲስ ምዕራፍ የጀመረ ይመስላል። የካሚኒ ህልፈትና የደህንነት መዋቅሩ መፈራረስ ኢራን ወደፊት ለሚጠብቃት እርግጠኛ ያልሆነ ጉዞ መነሻ ነው። የዓለም ሀያላን መንግስታትም ይህንን ሁኔታ በጥንቃቄ እየተከታተሉ ሲሆን የመካከለኛው ምስራቅ ፖለቲካ አዲስ አቅጣጫ መያዙ የማይቀር ነው። ይህ ሁሉ ድራማ የተጀመረው በአንድ ምስጢራዊ የስለላ ክፍል ውስጥ ሲሆን ፍጻሜው ግን የአንድን ሀገር ታሪክ ለዘላለም የለወጠ ታላቅ ክስተት ሆኖ ተመዝግቧል። ከኢራን የወጣ መረጃ የቴህራን መንገዶች በስለላና በክህደት የተሞሉ መሆናቸውን በግልጽ ኢራንን አጋልጠዋታል። ዘኒውዮርክ ታይምስ እንደዘገበው ከሆነ አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀናት ቀደም ብሎ ሲአይኤ ዋናው ኢላማ ያሉበትን ቦታ እርግጠኛ ሆኖ ነበር። ዘኒውዮርክ ታይምስ ዘገባውን ሲጀምር እንዲህ ይላል። ዋናው ዓላማም የአገሪቱን ጠቅላይ መሪ አያቶላ አሊ ሐሚኒ መሆናቸውን ገልጧል። ዘገባው እንዳስታወቀው የአሜሪካ የስለላ ተቋም የሆነው ሲአይኤ በአያቶላ አሊ ሐሚኒ ላይ ለወራት ክትትል ሲያደርግ ቆይቷል። በዚህም የት እንደሚገኙ ውሏቸውንና አዳራቸውን፣ የሥራ ፕሮግራማቸውን በተመለከተ ጥሩ መረጃም አግኝቶ ነበር። ለጉዳዩ ቅርበት ያላቸውን ምንጮች የጠቀሰው ዘገባው ሲአይኤ ቅዳሜ ዕለት በጠዋት በቴህራን በሚገኘው የመንግስት ሕንፃ ውስጥ የከፍተኛ ጦር አመራሮች ስብሰባ እንደሚከናወን ማወቁን አስረድቷል። ከሁሉም በላይ ደግሞ በስብሰባው ላይ አያቶላ አሊ ሐሚኒ የሚገኙ መሆናቸውን መረዳቱን ጠቅሶ ከዚህ መረጃ በመነሳት አሜሪካና እስራኤል ያንን አጋጣሚ በመጠቀም እንደወሰኑ አስታውቋል። ዘገባው በመቀጠል ከሲአይኤ የተገኘው መረጃ ለሁለቱ ሀገራት ወሳኝና ድርብ ድል እንዲያገኙ እድል የሰጠ ሆኗል ካለ በኋላ ይህም የኢራንን ከፍተኛ ባለስልጣናት ከማስወገድ ጎን ለጎን አያቶላንም መግደል መሆኑን አስረድቷል። የእስራኤል የስለላ መስሪያ ቤት በራሱ መንገድ የኢራን ባለስልጣናትን ኢላማ ያደረገ ግድያ ለመፈጸም ለወራት ያክል ክትትል ሲያደርግ መቆየቱን የጠቀሰው ዘገባው ከሲአይኤ የደረሰው መረጃ ግን ጊዜ የማይሰጥ ሆኖ እንዳገኘው አስታውቋል። የአሜሪካና እስራኤል በኢራን ላይ የሚያደርጉትን ዘመቻ ጨለማን በመጠቀም በሌሊት ለማድረግ ሲወጥኑ እንደነበር አውስቶም የሲአይኤ መረጃ ፕሮግራማቸውን በማስተካከል ቅዳሜ ጠዋት እንዲመርጡ ማስቻሉንም አስረድቷል። ቅዳሜ ጠዋት በኢራን ፕሬዝዳንት ጽሕፈት ቤት አያቶላን ጨምሮ የአገሪቱን ከፍተኛ ወታደራዊ አዛዦችና ባለስልጣናትን ለመሰብሰብ ቀጠሮ በያዙበት ወቅት ማለዳ ላይ እስራኤል ደግሞ ሌላ ዝግጅት ላይ እንደነበረች ጠቅሷል። ዘገባው ሲቀጥልም በእስራኤል ሰዓት አቆጣጠር ከንጋቱ 12 ሰዓት ላይ የእስራኤል ተዋጊ ጀቶች ከካምፖቻቸው ለመነሳት በዝግጅት ላይ ነበሩ። ይህ ዘመቻ በአንጻራዊነት ጥቂት አውሮፕላኖችን የሚጠቀም ቢሆንም ረጅም ርቀት የሚወነጨፉና ኢላማቸውን በትክክል መምታት የሚያስችሉ ጦር መሳሪያዎችን የታጠቁ መሆን ነበረባቸው ብሏል። ጀቶቹ የ2 ሰዓት ከ5 ደቂቃ በረራ ካደረጉ በኋላ ከጠዋቱ 3 ሰዓት ከ30 ላይ ቴሄራን ሰማይ ላይ ደርሰው በረዥም ርቀት ሚሳኤል ህንፃውን መደብደብ መጀመራቸውን ያስታወቀው ዘገባው በወቅቱ የኢራን የደህንነት ከፍተኛ ባለስልጣናት በግቢው ውስጥ ባለ አንድ ህንፃ ውስጥ እንደነበሩና አያቶላ አሊ ሐሚኒ ደግሞ በአካባቢው በሚገኝ በሌላ ህንፃ ውስጥ እንደነበሩም አስረድቷል። ይሁንና በግቢውና በአካባቢው ላይ በተደረገ ተደጋጋሚ ድብደባ የተነሳ በህይወት
ሊተርፉ አለመቻላቸውን አስታውቋል። እንደ ዘገባው ከሆነ ቅዳሜ ጠዋት በዚህ ጥቃት የኢራን ከፍተኛ ባለስልጣናትና ወታደራዊ አዛዦች ቢገደሉም በስፍራው ከነበሩት ውስጥ በሕይወት እየተረፉት አንድ ባለስልጣን ነበሩም። እሳቸውም የኢራን ብሔራዊ የደህንነት ምክር ቤት ዋና ጸሐፊ ወይንም የአገሪቱ የስለላ መስሪያ ቤት ኃላፊም አሊ ላርጃኒ ናቸው በማለት ኒውዮርክ ታይምስ ይህንን እስራኤሉ ሞሳድና የአሜሪካው የስለላ ድርጅት ሲአይኤ በኢራን ላይ የፈጸሙትን አስገራሚና ኢራናውያንን ያስደነገጠውን ኦፕሬሽን እንደፈጸሙ ዘግቧል። ውድ የንጋት ኮከብ ሚዲያ ቤተሰቦች ከሰሞኑ ዓለምን ያነጋገረውና ኢራናውያንን ከፍተኛ ድንጋጤ ላይ የጣለው የእስራኤሉ ሞሳድና የአሜሪካው የስለላ ድርጅት ሲአይኤ በኢራን ውስጥ እየፈጸሙት ያለውን ጉዳይ በተመለከተ የሚያስቃኝ መረጃ ነበር ያቀረብኩላችሁ። በሌላ ጊዜ በአዲስ ወቅታዊና ሌሎች መረጃዎች እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።